አንድ ብርጭቆ ወተት ሰጥተህ ሰውን ብታግዝ ከዓመታት በኋላ ያ ትንሽ ቸርነት ሕይወትን ቢያድንልህስ? አንድ ትንሽ ልጅ ጋዜጣ እየሸጠ ከቤት ወደ ቤት ይዞር ነበር። ሆዱ በረሃብ እየጮኸ ነበር። ቀኑን ሙሉ ምንም አልበላም ነበር። በመጨረሻ የቀረችውን አንድ የመጨረሻ ቤት አንኳኳ። በሩን አንዲት ወጣት ልጅ ከፈተች። ልጁ ምግብ ለመጠየቅ አፈረ። ስለዚህ በቀስታ እባክሽ ትንሽ ውሃ ልጠጣ እችላለሁ አለ። ልጅቷ ፊቱን አይታ በዓይኖቹ ውስጥ ያለውን ረሃብ ከረዳች። ከውሃ ይልቅ ትልቅ ብርጭቆ ትኩስ ወተት አመጣችለት። ልጁ ቀስ ብሎ ጠጣው። ረሃቡ መልስ አለለት። ከልቡ እያመሰገነ ስንት ብር አለብኝ ሲል ጠየቃት። ልጅቷ ፈገግ አለችና ምንም አትከፍልም፣ እናቴ ቸርነት በገንዘብ እንዳይሸጥ አስተምራኛለች አለችው። ልጁ አመሰግናትና ሄደ። ግን ያንን ቀን ፈጽሞ አልረሳውም። ዓመታት አለፉ። ያቺ ወጣት ልጅ አደገች። አንድ ቀንም በጣም ታመመች። ሐኪሞች በሽታዋን ለማከም ብዙ ሞከሩ፣ ግን አልቻሉም። ስለዚህ ወደ ከተማ ያለው ሆስፒታል ተላከች። ታዋቂ ሐኪምም እንዲያክማት ተጠራ። ሐኪሙ ስሟን ባየበት ቅጽበት በራበው ጊዜ አንድ ብርጭቆ ወተት የሰጠችውን ልጅ አስታወሰ። ከዚያን ሰዓት ጀምሮ ሕይወቷን ለማዳን የሚችለውን ሁሉ አደረገ። ከብዙ ከባድ ቀናት በኋላ በመጨረሻ ተሻላት። ከዚያም የሆስፒታል ክፍያዋን በፍርሃት ከፈተች። ምናልባት ዕድሜን ሙሉ የሰራሁትን ያስከፍሉኝ ይሆናል ብላ ፈራች። ግን ከወረቀቱ በታች አንድ በእጅ የተጻፈ ማስታወሻ ነበር። እንዲህ ይላል፣ ሙሉ በሙሉ ተከፍሏል በአንድ ብርጭቆ ወተት። ያ ሐኪም ማለት ከዓመታት በፊት የረዳችው ያ ትንሽ ደሃ ልጅ ነበር። ትንሽ መልካም ሥራ አንድ ቀን በሚያምር መንገድ ወደ አንተ ሊመለስ ይችላል።